ሰው በምን አየዋለሁ መሰለሽ እሱ አምስታችሁ መበተን አለባችሁ እንዴት ይበተን ነው እኮ ጨዋታው እዚህ ያለው በፈንጂ ግሩፑ ተያይዘው አድማ #ድግስ አልመጣም #ድግስ አትጥሩኝ ግራጁዌሽንም ቢሆን አትጥሩኝ ምንም አይነት ሴሬሞኒ ጥዋሚውን ጠበል ጻሪቅ አትጥሩኝ ከዛ አልፎ ተርፎ እብድም ያለ ማሽሞጠጥ እና አሜታ ሴቭ ያደርጋል በበርሜል ደግሶ ምናምን ስለ ደገስ ብሎ ደግሞ ይወጥ ነው እንዴ ጌጥ ምናምን ያለ በቃ ምንም በልቶ ተጥቶ ምናምን የሀገር ነገር አጥራግረገው ይሄዳል ለሃይ ስኩል ዝም ብላችሁ አደግሱ አትሊስት የዩኒቨርሲቲ ግራጁዌሽን ይሁን ከዛ ደግሞ በጣም ኤግዛጀሬት የሆነ ድግስ አይሆን ልከኛ ለጊዜው ለአንድ 5 ዓመት ባን መደረግ አለበት አሁን እኔ ገብቶኛል ነቅቻለሁ ለምን ይላል ግባ አልሄድም የምርህ ነው ይቻላል ከከፈሉኝ ሄዳለሁ ያሉ የ30-40 ሻቸው በስጦታ የሚመጣው እንዳልኩሽ በቲክቶክ በሶሻል ሚዲያ ምናምን እንደዚህ ያራገቡ ስለሆነ ለካሽ ነው የሚሄዱት ሄሮን ኬርስ ላበሻ ኮሚኒቲ ለሆነ ቦታ ላይ ድግስ ስላለ ግራጁዌሽን ስለሚበዛ ተጨማሪ ሰዓት የሚሰሩ አሉ ሌላ ስራ የሚቀጠሩ አሉ በዚህኛው ሲዝን ግራጁዌት ስለደረሰ ግራጁዌሽን እየመጣ ስለሆነ ጠሬ ይሄን ያህል ስለሆነ ያለኝ ሰዓት በቂ ስላልሆነ ሌላ ስራ ይፈልጋሉ in order to spend that money exaggerate ያደርኩ አይመስልሽ ኮሜንቱ ላይ ተሰጥቷል ለአንድ 4 ዓመት እስከ 5 ዓመት ይሄ ኮሚኒቲ ተበታትኖ ከሌላ አይነት ንጥል እያለ አይ ቲንክ ማይንድ ሴቱ መስተካከል መቻል አለበት በተለይኛ በሾቹ በጣም አስረሳብስተናል ነጩ ስታይ ሲያረጋታየው ኤጂያ ሲያረጋታየው ሌሎቹ ሲያረጋታየው ኑሮ ነው እኮ የሚቀጥለው በቃ ሃይስኩል ተመረቀ ወደ ጉዳያቸው ነው የሚሄዱት ወደ ስራ ነገና ዘርቀን ነው እኛ ግን የኔ ጌታ እንደ ባንዱ ላይ ይመጣል This is the story of the diaspora de la diaspora la hija de la diaspora Diaspora Vibe ሰላም የዲያስፖራ ቫይብስ ቤተሰቦች ዛሬም እንግዲህ በሌላ ርዕስ መተናል ዛሬ ደግሞ ቆይታችንን የምናደርገው ሻውል በማህበራዊ ግንኙነታችን ዙሪያ ላይ ነው እንግዲህ ወደኛ ሀገር ልውሰድህና በመጀመሪያ ጓደኛ ለምሳሌ ጓደኛ እናንሳ ነው ጓደኛ እንግዲህ ሁሉ ነገር ነው በጥሩ እንደሚነሳ ሁሉ ደግሞ ለመጥፎ ነገር ለመጋለጥ እድልህንም እንደዛው ያሰፋዋል አንተ ለምሳሌ የምታስብበት መድረስ የምትፈልገው ቦታ ስኬት ያስቀመጥከው ጎል አለ አይደል ከዛ የተቃረነ ጓደኛ ሊኖር ይችላል ከዛሬ ነገ አስወግደዋለሁ እኛ አበሾች አለ አይደል ይሉንታም ምንም ያጠቃናል አይደል ልክ እኮ እንዳልሆነ እናውቀዋለን ነገር ግን ዛሬ ነገ እያለ አብሮ የመሄድ ነገር ይኖራል እናንተ ጋርስ እንዴት ነው እንደዚህ ነገር አይገጥምህም እንደውም ይብሳል ምክንያቱም እዛ አካባቢ እንደውም ከመባሱ የተነሳ ፋይናንሻል ራሱ ችግር ያመጣብሻል let's say for example ምሳሌ ልስጥሽ የሆኑ ቀምቃሚ ፍሬንዶች አሉሽ and አምስት ናቸው ልበል በቃ you know every other day pretty much every day በቃ የሆነ ቦታ ተገናኝተን ትንሽ አንድ ሁለት ብለን ከዛ እንገባለን በሚቀጥለው ስራ አንድ ሁለት ብለን ከዛ እንገባለን ምናምን ከዛ ውስጥ ወይ አንዱ ሁለቱ ያንን የማይፈልግ አለ ግን በእነሱ ኢንፍሉዌንስ ምክንያት ሁሉ ጊዜ በቃ ሪግሬት ባላደረኩ ባሎንኮ ምናምን እየተባለ እየተሳበ by the time you know it ሌት የሚሆንበት ነገሮች አሉ እዚህ አካባቢ ኢቭን በዚህኛው እንኳን ስታይል ብንወስድ ማለት ነው ሶ ያ ግሩፕ የሆነ ሰው ቢለይ ቢወጣ ከዛ ግሩፕ ሜቢ ላይፍ ስታይሉ ሊቀየር ይችላል ሌላ ቀብቃሚ ሳይሆን የተለየ አትሊስት ቤተክርስቲያን የሚሄድ አይነት ነገር ሰው እንደዚህ ነገሮች ሳስብ ያ ተመሳሳይ አይነት ለውጥ ማያመጣ የሆነ ቀምቃሚ አይነግሩ ከሆነ ምንም አታመጭም ለዛ ነው ይባላል አንዳንዴ 5 ጓደኞችን ንገሪኝና ስለ አንቺ እነግርሻለሁ የሚባለው ማለት ነው ከ5 ጓደኞች ስለዚህ አንቺ እነሱን ማጥቶኝበት ምክንያት የለም ውስጥሽ እንኳን የሆነ ነገር ከዚህ ነገር መውጣት አለብኝ ስለዚህ ኤቭሪ ዴይ ስለምታገኛቸው ጓደኞችሽም ስለሆኑ በተለያየ ነገር የሆነ ባትጋቡም የተጋባችሁት ነገር ስላለ ሰው ከዛው ለመውጣት ይከብድሻል አንቺ ደሞ ነይ ባክሽ አንቺ ደሞ አታከብጪ እንዴ ያለ አንቺ እንዴት ነው የሚሆነው ነይ እንጂ እንዴ አንቺ ደሞ ምናምን እንደምንም ይወስዱሻል ከዛ የሆነ ጊዜ በቃ እንደምን ቀስ ይያልሽ ምናምን አክሮፈሽ ከቃቀመሽ ሁለተኛው ላይ ስትደርሽ በቃ እንደገና ተቀላቅለሻል አይነት ነገር ማለት ነው ሰው በምን አየዋለሁ መሰለሽ እሱ አምስታችሁ መበተን አለባችሁ እንዴት ይበተን ነው እኮ ጨዋታው ኤግዛክትሊ ሰው እዚህ ያለው በፈንጂ ምን አረግናንተ በደዛ አይነት ከሆነ በትን እና
እንደዚህ ነው። እዛ ደግሞ የሚበዛው እዛ ደግሞ ኢቨን ፋይናንሻል ይጎዳሻል ምናምን የሚለውን ነገር ማለት ነው። ከዚህ በፊት በሌላ ጉዳይ ገልጬዋለሁ። ምን አይነት ግሩፕ አለ መሰለሽ? የሆነ ተመሳሳይ አይነት ግሩፖች አሉ። እነዛ ተመሳሳይ ግሩፖች ጓደኞች በህይወታቸው ለውጥ የማያመጣ ባለበት እርገጥ የሆነ ለእድገት የማያስቡ ያሉበትን ቦታ የማያውቁ በቃ ያላቸው ኮምፎርት ኑሯቸው ኮምፎርት ዞን ትክክል ነው ብለው የሚያምኑ ግን ሁሌም የሚቸገሩ ኮምፕሌን የሚያደርጉ አይነት ነገሮች ማለት ናቸው። እንደዚህ አይነት ግሩፑ ለሆነ ነገር ኤክሳይትድ የሚሆኑ ሾፍ የሚያበዙ የሌላቸው ነገርን እንዳላቸው ሆነው ተበድረው ተለቅተው ኔጌቲቭ ሆነው ማሳየት ጀርባው ሌላ ነገር ነው፣ ፊት ለፊቱ ሌላ ጉዳይ ነው። እንደዚህ አይነት ነበር ደግሞ ግሩፖች አሉ። እንደዚህ አይነት ግሩፖች እንግዲህ ያውም ለዘብ ሳደርገው ነው ወደ ቀምቃሚው ሳልሄድ ወደ አጥፊው ሳልሄድ ወደ ሌላ ጉዳይ ሳልሄድ ማለት ጀስት ላይክ ነው ለዘብ አድርጌው ነው። እና በኑሮ ደረጃ እንኳን ማለት ነው በአኗኗር ገባሽ የሚመሳሰል አይነት ነገር ግሩፕ ትንሽ መስራት በቂ ነው። ድግስ ማብዛት ኖርማል ነው። እየዞሩ የሰዎች ድግስ ማዳመቅ ኖርማል ነው። እከሌ ስለደገሰች አሁን የኔ ተራ ነው ኖርማል ነው እያለ ይሄዳል ማለት ነው። ምንድነው ለማለት የፈለኩት በአጠቃላይ ተያይዘን ብቻ ያለቅን ነው ያለ ነው ማለት ነው። የሆነ ወጣ ያለ ንቅት ያለ በቃ ይሄ የምንሄድበት መንገድ ትክክል አይደለም፣ የሆነ ቦታ ላይ ልናቆመው ይገባል። እኔ ምን በወጣኝ አንቺ በወር 6 ወይ ደግሞ በአመት ዋሬቨር ኤግዛጀሬት ባረገውም በአመት 3 4 ትደግሻለች እና አንቺ ድግስ ላይ ለምንድን ነው መጣው የሚል ሰው ቢኮዝ ስራ አለኝ ስራ መስራት ይገባኛል እና ይደክመኛል። ኔክስት ዴይ አንቺ ድግስ ጋር ሄጄ ወደ ስራ መሄድ መቻል አለብኝ። ኦን ታፕ ኦፍ ዳት አንቺ ጋር በመጣው ቁጥር የሆነ ይዤ የምመጣው ነገር አለ። እሱም ሌላ ተጨማሪ ወጪ አድርጎብኛል። አንቺ ብቻ ሳይሆን ያም ሰው እየደገሰ ነው እና ስለዚህ አልመጣም። ምንድነው አሁን ስለ ግሩፕ ነው እያወራሁ ያለሁት። ግሩፑ ተያይዘው አድማ ሃሽታግ ድግስ አልመጣም፣ ሃሽታግ ድግስ አትጥሩኝ፣ ግራጁዌሽንም ቢሆን አትጥሩኝ፣ ሃሽታግ ምንም አይነት ሴሬሞኒ ጥዋሚውን ጠበል ጣሪቅ አትጥሩኝ የሚል ሃሽታጎች ሂሬንደር መበታተን መቻል አለባቸው። በተለይ እዛ ሀገር ማለት ነው። ሪዝኑ ምንድን ነው? ሁለቱም ሴፍ ናቸው። ደጋሹም ታዳሚውም ደጋሹም ሰዓት ሴቭ ያደርጋል፣ የራሱን ሰዓት በበርሜል የሚደግሰውን በትንሽ ድስት ደግሶ እሱ ሚስቱ ልጆቹና ምናልባት ወንድምየው መጥቶ ይበላል። ገንዘቡም የሌሎቹን ሰዎች ታይም ገንዘብም ሴቭ ያደርጋል። ከዛ አልፎ ተርፎ እብድም ያህል ማሽሞጠጥ እና ሜታ ሴቭ ያደርጋል። በበርሜል ደግሶ ምናምን በናስ ላይ ደገስ ብሎ ደግሞ ይወጥ ነው እንዴ ጌጥ ምናምን ያለ በቃ ምንም በልቶ ተጥቶ ምናምን የሀገር ነገር አጥራግረገውት ይሄዳሉ። ገና ሀፎ እያሉ ሊተርቡት ይችላሉ። ሙሉ ግን ይቅር እያልክ አይደለም። እቺ ድግስ ወሬ ላይ በጣም አብዝተናታል። መፋታት አለ ይቅር መፋታት አለባቸው። አይ እንዴ ድግሱ ይደገስ አለው። ድግሱ ይደገስ በድስት አይደለም። ለሃይ ስኩል ዝም ብላችሁ አትደግሱ። አትሊስት የዩኒቨርሲቲ ግራጁዌሽን ይሁን ከዛ ደግሞ በጣም ኤግዛጀሬት የሆነ ድግስ አይሁን፣ ልከኛ ይሁን። ለጊዜው ለአንድ 5 ዓመት ባን መደረግ አለበት። በጣም ብዙ ጉዳት አለ። በጣም ብዙ ነገር ደርሶብሃል። ነው በድግስ ነው ያረለው ማለት እኔ አልሄድም። በጣም ብዙ ይሉንታ የሚያጠቃቸው በጣም በይሉንታ ውስጥ በሽታ ውስጥ ያሉ ኮሚኒቲዎች አሉ። ዲያተር ኢንድ ገባሽ? ቢኮዝ ድግሱ አንድ ሰው አይደለም የሚደግሰው። እንዳልኩሽ ነው ስለ ሃይ ስኩል ስናወራ በ2 ወር ውስጥ ምናልባት 10 ምናምን ድግስ ሊጠራ ይችላል። እና አቨሬጅ አንዱ ድግስ 150 ብር ቢያስወጣው ስራው ላይ አልሄደም፣ ከስራው የሚያገኘው ገንዘብ ቀርቶበታል። ስጦታ ይዞ የሚሄደው ነገር አለ፣ እዛ ሄዶ የሚሰራ እያለ በጣም ልብሱ ምናምኑ ዩኒፎርሙ የሆነ ነገር ተስተካከሉ፣ ከሌና ከሌ የሆነ አበሻ ቀሚስ አንድ አይነት እንልበስ ምናምናም ተብሎ የማታውቃትን ሴትዮ ነው የስራ ባልደረባዋን ገና ከስራ ገባሽ በ6 ወሯ ነው። ከ6 ወር በኋላ ሺ ቢካም ሀር ኮሊግስ በናሽ ልጅ ግራጁዌሽን ነው ነይ እና ሁላችንም ዩኒፎርም ነው ግን የምንለብሰው ዩኒፎርም ያበሻ ቀሚስ እኔም ቤት 10000 ነው አቲን ከዛ በላይ ነው መሰለኝ እኮ
በ6 ወርሽ ሄደሽ የሰው አካውንት መቦጥበጥ እኮ ከሌብነት አይተናነስም ያለሽ። ግን ምንድን ለማለት ነው የፈለግኩት ያለሁት መሰለሽ አብዛኛው እንደዚህ አይነት ሰዎች መፋታት መቻል አለበት። ቢኮዝ ላይክ ምንድን ነው ኮምፓውንድ ችግር ኮምፓውንድ ፕሮብሌም እያመጣብን ነው ላያችን ላይ። እኔ አልሄድም ቢጠሩኝም አልሄድም። አሁን እኔ ገብቶኛል፣ ነቅቻለሁ። ለምን ሄዳለሁ? አልሄድም። የምርህን ነው? ይቻላል። ከከፈሉኝ ሄዳለሁ። ቢኮዝ ማንም አይከፍለኝም አይጠራኝም። በካዝ ነቅቻለሁ፣ ባንኛለሁ። ወደ ፖይንቴ ስመጣ ገባሽ? ሪዝኑ ኦፍኮርስ ሃርሽ ነው፣ ቋንቋው ከባድ ነው። ተፋቱ ተበተኑ ማለት ከባድ ነው። ግን ቢሆንም ታውዘንድስ ኮምፕሌኖች አሉ። ፎርጌት ጓደኛሞች። ኢቨን አንቺ ለምሳሌ ቤተሰብ ሜምበር አለሽ። በአጋጣሚ ሁላችሁም ተያይዛችሁ በሆነ ኢሚግሬሽን ሲስተም መታችሁ 13 ሆናችኋል። በቃ ቤተሰብ አክስት፣ ያክስት ልጅ፣ አጎት ምናምን ሁሉም ልጆች አላቸው። ገባሽ? ሁሉም ልጆች ግራጁዌት ማድረጋቸው አልቀረም ሃይ ስኩል። ያው ለኤክስትራቫጋንዛ ድግስ ሀፕል ሊያደርግ ነው። አሁን ትሬንድ አርጋችሁታል፣ ፋሽን አርጋችሁታል። የኔ ልጅማ ተደግሶላት የእህቴ ልጅማ እንዴት ይቀርባታል ምናምን እየተባለ ሊኬር ነው። ከዛ እናንተ ጠቅላላ ደግሞ እርስ በራሳችሁ መጠራራት ሳይሆን ሌላ ጎረቤት፣ ጓደኛ፣ የስራ ባልደረባ ምናምን ልጠሩ ነው። አስበሽዋል? ስንትና ስንት አወር የስራ ሰዓቶች ምሽክ ብለው መሬት እንደሚገቡ፣ ስንትና ስንት ራስ መታቶች በጉሽ ጠላ ሲደብኑ እንደሚያድሩ፣ ስንትና ስንት የስጦታ ወጪዎች ስፔንድ እንደሚደረጉ። በዛ መልኩ ሲሄድ ሰዎች ኑሯቸውን በስነስርዓት እየኖሩ አይደሉም። ኑሯቸው እየተናጋ ነው። አንድ በይሉኝታ ሳይኮሎጂያቸው እንትን ያለ ነው። ሁለት በፋይናንሻል ሂር ኤንድ ዴር 5-6 ነገር አፎርድ ስለማያደርጉት የራሳቸው ፋይናንሻል ሲቹዌሽን እያለ ኦን ታፕ ኦፍ ዛት ድግስ ላይ ይዘው የሚሄዱት የስጦታ አይነት ማዕት፣ የሚታዘዙት የልብስ ዩኒፎርም፣ የምታዘዙት የስራ ማዕት ሄዴክ ሰጥቷቸው ገባሽ ስትረስ ውስጥ ከቷቸዋል። this is pretty much almost everyone ኮምፕሌን እያደረገው ያለው ኢሹ ነው። ግን አውጥቶ ማውራት የማይፈልገው ነገር ማለት ነው the other end. so this much የተተረማመሰ ኮሚኒቲ ነው። በዚህ ምክንያት እንደዚህ አይነት ሰዎች እንደዚህ አይነት የሚያበዙ ድግስ አይደገስ እያልኩ አይደለም አባሽ። ቢሆንም ያ ድግስ ሲታሰብ 200 ሰው እጠራለሁ ስትይ የትኛውን 200 ሰው እነማንን ነው የምትጠሪው? እነዚህ 200 የሚጠሩ ሰዎች ሌሎች ሰዎች ጠርቷቸዋል ወይ? ሌላ ጥሪ አላቸው ወይ? ሌላ ቦታ ስጦታ ይዘው ይሄዳሉ ወይ? ሌላ ዩኒፎርም ታዘዋል ወይ? አስበሽዋል? ያ ካልኩሌሽን የለም። አንቺ ኤክሳይትመንት ነው። ከዛ ልጅ አለሽ እንዳልኩሽ የሆነ ሃይ ስኩል ግራጁዌት ልታደርግ ነው ወይ ከሆነ ቦታ ያንቺን ኤክሳይትመንት that 200-300 people ሼር እንዲያደርግሽ ነው የምትፈልጊው አይደለ እንዴ? so the same thing the other one በሚቀጥለው ሳምንት the same thing the other one በሚቀጥለው ሳምንት the same thing for the same week ደግሞ እያለ ያ ነገር ቅጣቶ the financial burden ያውላ ገንዘብ ሄዶ ያው ጩጮቹ ኦፍ ኮርስ ሽካ ምናም ስለሚፈልጉ እንዳልኩሽ በሌላ ፕሮግራም እንደተናገርኩት ያንን መቁጠር ስለሚፈልጉ ያሉ 30-40 ሻቸው እንኳን ስጦታ የሚመጣው እንዳልኩሽ በቲክቶክ በሶሻል ሚዲያ ምናምን እንደዚህ ያራገቡ ስለሆነ ለካሽ ነው የሚሄዱት። they don't care ስለ አበሻ ኮሚኒቲ እንደዚህ ሌስ ኮነ ነው አሜንት እንደዚህ እናድርግ። ምክንያቱም ቲክቶክ ላይ ነገራገራው ዲስ አፎል አበሻ ኮሚኒቲ ብዙ ገንዘብ ይሰጣል አሉን ሰብስብ ባለፈው ጓደኛ 30 ሺህ አግኝታለች 40 ሺህ አግኝታለች ሌስ ኮሌክት ማኒ ምናምን it's a big deal ዘላሮ ማኒ ከፈለግሽ የተማኝሽውን ጉቺ ቦርሳ ላይ ተጋላላሽ ኤኒዌይስ እነሱ የሚፈልጉት ነገር እንትን ያርጉት። ግን half of the story እንዳልኩሽ ከልጆቹ ፑሽ የሚደረግ ነው። ሌላው ደግሞ በሌላቸው ነገር ሾፍ ማድረግ የሚፈልጉ ፓረንትስ ነው። the end of the day ሌሎቹ ተጎዱ። በጣም የሚያሳዝኑኝ ልጅ የሌላቸው ናቸው። ምንም ልጅ ሳይኖራቸው የሰው ድግስ ላይ የሰሩትን ገንዘብ ፎዳም ማተር ለሆነ ቦታ ላይ ድግስ ስላለ ግራጁዌሽን ስለሚበዛ ተጨማሪ ሰዓት የሚሰሩ አሉ። ሌላ ስራ የሚቀጠሩ አሉ። በዚህኛው ሲዝን ግራጁዌት ስለደረሰ ግራጁዌሽን እየመጣ ስለሆነ ጠሬ ይሄን ያህል ስለሆነ ያለኝ ሰዓት በቂ ስላልሆነ ሌላ ስራ ይፈልጋሉ in order to spend our money exaggerate ያደርኩ አይመስልሽ? ኮመንቱ ላይ ተሰብያለሽ ገባሽ? for that matter በቂ ገቢ ስለሌላቸው ለዛኛው ሴሬሞኒ ሲባል ተጨማሪ ስራ ሰዓት ሄደው የሚሰሩ ስራ ለዛ ሲባል ሌላ ስራ ይፈልጋሉ ፓርት ታይም ጆብ።
ሶ ሰርተው ያንን ቢኮዝ ኤክስፔክት ይደረጋል ሜቢ 10000 5000 whatever ወጪ ይኖራቸዋል። ሶ እዚህ ጋር ስትራግል እያደረጉ ላይፋቸውን እየመሩ እንዴት ነው አሁን ሊሳቀቁ ነው። ስለዚህ እንደዛ ሲሆን ስራ መፈለግ ይጀምራሉ ፓርት ታይም ማለት ነው። ፎር ዋት ሄደው ድግስ ላይ ገንዘብ ለመስጠት ሄደው ዩኒፎርም ልብስ ለመግዛት የሆነ ነገር ኮንትሪቢዩት ለማድረግ በጣም ያሳዝናል። ተጨማሪ ስራ ኢዝ ኖት ለኢንቨስትመንት ኤስፒ 500 ወይ ኢንዴክስ ፈንድ ወይ ኮምፓውንድ ኢንትረስት ምናምን ሳይሆን ፎር የሆኑ ልጆች ከሃይ ስኩል ስለሚመረቁ ለነሱ ስጦታ የሚሰጥ ብለው ስራ የሚገቡ ስንት አበሻ ወገኖቻችን አሉ። ያ ሰው ላለማስቀየም ሲባል ይሄ ነገር ይመጣል ማለት ነው። ኤግዛክትሊ ማልቲፕላይ ባይ እንደዚህ ሰዎች መለየት መቻል አለባቸው። ለአንድ 4 ዓመት እስከ 5 ዓመት ይሄ ኮሚኒቲ ተበታትኖ ከሌላ አይነት ንጥል እያለ አይ ቲንክ ማይንድ ሴቱ መስተካከል መቻል አለበት። ሶ ከዛ በኋላ ይገባቸውና ቢኮዝ አሁን ይሉኝታውን እያስቸገረው አይደለም። ይሉኝታውን ለማምጣት አካባቢሽን መቀየር መቻል አለብሽ። አካባቢሽን ስትቀይርና ኮሚኒኬሽን ስትቀይሪ ከዛ ኔትወርክ ስትፋቺ አሁን ምናልባት ዲያደር ኔትወርክ ትክክለኛው ኔትወርክ አንያ ነገር ድግስ አይጠራሽም። አንቺም ልጠሪ ስታስቢ ነው አም ሶሪ አይ ካን ቢኮዝ አይ ወርክ አም ሶሪ መምጣት አልችልም ምናምን። አሁን እየለመድሽ ትመጫለሽ ማለት ነው። ምንን ኖ ማለትን በይሉኝታ ለመጠቃትን ምናምን አይነት ነገር ሶ እንደዛ አይነት ነገር ስትስለ አሁን ትክክል ትመጫሽ። ትክክል ከመጣሽ በኋላ መልሶ ይገናኛሉ። ግድ የለም አሁን መጀመሪያ ኖ ይልመዱ። የሆነ ቦታ ሄደው የሆነ ኮሚኒቲ ጋር ሄደው ወይ ሌላ ሰፈር ሄደው ወይ ላስካ ሄደው ምንም ኖ አልችልም፣ ኖ ይሄን አላደርግም፣ ኖ ያው ማለት ሃሽታጎቹ እንዳሉ ሆኖ ማለት ነው። ያ ስንት ዓመት ፈረድክባቸው ለመፋታት? ከ4 እስከ 5 ዓመት 5 ዓመት ቢሆን ጥሩ ነው። አዎ ከ4 እስከ 5 ዓመት በመስመለያየት መቻል አለባቸው ብዬ አምናለሁ። አይ ቲንክ እንግዲህ ማለት ይሉኝታ ካጠረው መለያየት ነው ያለባቸው ብዬ ነው ማንገምተውና በጣም እንደዚህ አይነት አስባቂ ባልከው ደረጃ ነገሩ ከገዘፈ ከባድ ነው። ተጨማሪ ስራ እስከ መስራት ከተደረሰ ምንም ጥያቄ የለውም። እኔ ደግሞ የሚመስለኝ አሁን እዚህ ላይ አንተም ብለዋል በርግጥ ጠሪውን የሚጠራውን ሰው መለየት ቢችል ገብቷል። ይሄ 200 ሰው ምናምን አሁን ተጠራ አልተጠራ ያልከዋል አይደለ? ሌላ ጥሪ ኑርበት አያውቅም። የራሱን ብቻ በማሰብ እዛ ጋር የእሱን ደስታ እንዲካፈሉት 300 400 ሰው ይጠራል። እሱ ነገር ቢቀርና ከተቻለ ፋሚሊ የምትላቸውን ግድ የልጅ ሆኖ መደገስ ካለብህ ለአንተም ወጪ ያመጣጥነህ የተወሰኑ ሰዎችን ሊጋሩ ግድ ይገባል የምትላቸውን ፋሚሊዎች ከዛ ደግሞ አንተም ደግሞ ያ ሳይገባው ደግሞ አልፎ ለጠራ ሰው እንዳልከው ያው ኖ ማለት መጀመር ያ ኖ እንዳለ ሆኖ ኦፍ ኮርስ አሁን ቅድም እንዳልኩሽ ነው ገባሽ። ጠሪውም እኮ ወጪ ይቀንስለታል እሱ በጣም ገባሽ። አይ ኖ ፎር ሹር ያንን ገንዘብ ለፍቶ ነው የሚያመጣው መቼስ ወይ ለሾፍ ብሎ የሆነ ተበድሮም ከሆነ ስቲል ይከፍላታል ሰርቶ ገባሽ። መቼስ ከሆነ ቦታ የሆነ ቦታ ከሰማይ ጠብ ብሎ ገንዘብ አይመጣም ተሰርቶ ነው የሚመጣው አይደል እንዴ። ልጆቹ ማአት ወጪዎች አላቸው። ከዛ በኋላ እኮ ካሌጅ ምናምን ዩኒቨርሲቲ መሄድ መቻል አለባቸው። ሌላ ኤክስፔንስ ናቸው ገባሽ። ሄደሽ ልጆችን መጎብኘትም እኮ መቻል አለብሽ። አውት ኦፍ ስቴት ከሄዱ አይሮፕላን ቲኬት ያስፈልግሻል። ሆቴል መያዝ አለብሽ። ሌላ አኮሞዴሽን ምናምን the whole 4 years or 5 years whatever ዩኒቨርሲቲ እስከ ፈጀው ጊዜ ድረስ ሌላ ኤክስፔንስ ናቸው። አሮን ኬር እኔ ስላለኝ ነው የፈለኩትን ማድረግ እችላለሁ የሚሉ መብት ያላቸው ሰዎች አሉ። ግን አብዛኛው ኮሚኒቲዎችን እሱን አፎርድ አናደርግም ቢኮዝ አቅም የለንም በቃ የለንም ስለዚህ the show off ነው የምናደርገው በሚል እንውሰድ። አይ አንደርስታንድ ልጆች አለን ግን ሪዝነብል የሆነ just like ሴንስ በሚሰጥ መልኩ ሌሎቹን በተለይ አፌክት በማያደርግ መልኩ ስለዚህ ሌሎቹ ደግሞ ምንድነው ማድረግ ያለባቸው? ሃሽታግ ኖ ሞር ድግስ፣ ሃሽታግ ኖ ሞር ጥዋ ጠበል ታሪክ ካሁን በኋላ አልመጣም ብለው መጀመር መቻል አለባቸው ብዬ ገምታለሁ። ይሄኛው አግሬሲቭሊ እኔ አሁን ጀምሬላቸዋለሁ። ኦፍ ኮርስ እኔ የትም ቦታ አልሄድም፣ ቢጠሩኝም አልሄድም። ግን ቢሆንም just like have the gut አልመጣም የማለት ኖ የማለት አልችልም የማለት በዛ መንገድ ለምን ዘመድ ካዘን ሲስተርም አይሆንም? ከዛ ለዛ ስጦታ ለመስጠት ያበሻ ቀሚስ ለመግዛት ሌላ ተጨማሪ ለብሎ ሌላ ስራ መግባት just completely በምን ካልኩሌሽን እንኳን ይሄንን ትክክል ነው ብለሽ እንትን ያለሽ just ሌላ ስራ ስሩ። አሪፍ ነው ኦፍ ኮርስ መስራት ይጠበቅብሻል for your saving emergency fund ለአንዳንድ ነገሮች ሲሪየስ ኢሹ ሲመጣ ካር መኪና ሊበላሽብሽ ይችላል። መኪና ካጣሽ በጣም ትሰቃያለሽ because እኔ ላይ ስለሚደርስ ነው። ወይ ሲሪየስ የሆነ ኢሹ ይመጣል ለዛ ያስፈልግሻል። ኢመርጀንሲ ሊመጣ ይችላል። የሆነ ቦታ ትራቭል ያደርግሻል። ገንዘቡን ትፈልጊያለሽ for the emergency purpose ነው እንጂ ለሆነች ልጅ የሆነ ቦታ ሄዳ ጉቺ ቦርሳ ለምትገዛ የሆነች ልጅ ሄዳ ከጓደኞቿ ጋር ቺል ለምታደርግ ሃይ ስኩል ቲኔጀር ብለሽ ሌላ
it just don't make sense ያርግላችሁ መመረቃቸው በጣም ደስ ይላል it's wonderful ደስ የሚለው congratulations ከዚህ በፊት እንዳልኩት ሜዳሊያ ስጠኝና እኔ ያው ኮንትሪቢዩት ኦኬ ልንለያ ነው at least አይደለ እንዴ እንለየስ yeah because he worked hard በጣም serious በቃ ይገባዋል you know እዛ ሀገር እኮ ዝም ብለሽ ታልፊያለሽ አስተማሪው አይጥልሽም because ኮደክሽ ከስራ ይባረራል እንደዚህ ብሎ ያሳብልፍሻል ፐብሊክ ስኩል ማለፍ ነው ችግር የለም አኪዩዝ ያደረኩ አይደለም of course ይገባሽ and እንደዚህ አይነት ነገሮች አሉ and ስለዚህ ከዚህ አንፃር ኖ ማለት መጀመር መቻል አለባቸው trust me complain አሉ በጣም እንደውም አልገለጽኩትም ቀና ግን እዚህ ጋር ምን አሰብኩ መሰለሽው ኖ ማለት ልክ ነህ ያስኬዳል ባንተና በጠሪው መካከል ነው ይሄን ልታረጉ የምትችሉት እንዳልከው ግን ቅድም አሁን ልጆች ታርጌታቸው ላይ ሆነና እንዳልከው በቲክቶክም በምኑም እንትን እየተባባሉ ቢዝነስ አድርገውታል አይደል አጭሩ ማለት ይቻላል የልጅህን ግፊት እንዴት ነው ልታስቀርብ የምትችለው ሲጨቀጭቃት አንዲት እናት የልጅሽን ግፊት በምን ልታስቀሪው አትችይም ኦፍ ኮርስ ልጅሽ ግን አሁን ሃሽታግ መሄድ መቻል አለበት ነው ሃሽታጉ ያው በሃሽታግ መልክ ይሄድ ይያልኩ ሳይሆን you know it's just like for example እኮ ሪዘርቬሽን ልትልኪ ትችያለሽ የሆነ ሰው የሆነ ድግስ ደግሳለሁ ብለሽ ቀደም ብለሽ ልጄ ልትመረቅ ነው 6 ወር ቀርቷታል ግዴ እንዳቀሩ ምናምን ማለት ጀምራለሽ የዛን ጊዜ ኖ ሲል አሁን ሰውየው አይዲያ ይኖረዋል I think ብዙ ሰዎች ኖ ይያሉ ነው ብዙ ሰዎች አይመቸኝም ያሉ ነው ብዙ ሰዎች በዛን ቀን ስራ አለኝ ይያሉ ነው ብዙ ሰዎች በቃ ዝም ብሎ ኖ ሪዝን ግን ኖ ይያሉ ነው ስለዚህ ሰዎች የሚመጣሉኝ አይመስለኝ ብዙ ቁጥር አይመጣም ስለዚህ ብዙ ቁጥር ስለማይመጣ የህቴን አጎቷን you know ብሎ እንዳልኩሽ በስራ መደገሱ በበርሜል መደገሱ ይቀርና በትንሽ ሄድስ ለነሱ ላይ የሚበቃቸው ምናምን ትልቅ ገንዘብ ሴቭ አደረገ ኢንዳይሬክትሊ የዛው ሁላ ኮሚኒቲ ሄዴክ ስትረስ ሌሎች ሰዎች እንደው ገና ሌላ አፕሊኬሽን ኮል ሞድ ነው ስራ አፕሊኬሽን እንደዚህ ስንት ሰዓት ነው የምትሰራው በሳምንት 5 ሰዓት ለምን ለድግስ ያበሻ ቀሚስ ለመግዛት ብለሽ አፕሊኬሽን ትሞያለሽ እንዴ just አይገርምሽም የሚወስድሽ ማይንድሴት yes እንደዚህ happen ያደረገ ነገር አለና so ያ ነገር ሳይንስ ያቆማል ያ ሳይንስ ሲመጣ ከዛ በኋላ ለልጁም I'm sorry እኔ ደግርስልሻለሁ I don't mind and I'll do anything ኔጌቲቭም ገብቼ እደግርስልሽ ነገር ግን እኔና እናትሽና ካዝኖችሽ ብቻ ኖራ ነው የሚያደርጉት ስለዚህ ቤታችን ውስጥ ብናረጉ ይሻላል ወይ ቤታችን ቤዝመንት ውስጥ ወይ ጓሮ ጋርደን ጋር ወይ ደግሞ ባክያርድ ላይ እናደርገው አይነት ነገር ብሎ ሶ እንደዚህ ነገር አሱን አስፖሲብል ካልመጡ በስተቀር በተለይኛ እኛ በሾቹ በጣም አስለሳብስተናል ነጩ ስታይ ሲያረጋታዩ ኤጂያን ሲያረጋታዩ ሌሎቹ ሲያረጋታዩ ኑሮ ነው እኮ የሚቀጥለው በቃ ሃይ ስኩል ተመረቀ ወደ ጉዳያቸው ነው የሚሄዱት ወደ ስራ ነገና ዘርቀን ነው እኛ ግን እኔ ጌታ እንደ ባንዱ ላይ ይመጣል በሌላ ፕሮግራም ላይ እንስተዋል ልክ ነው የስታርባክስን ምሳሌ ያነሳው በጣም አስበው ኤግዛክትሊ እንግዲህ አስቢው ያን ኤክስትራቫጋንዛ ሰውየው የዛ ኦነር የሆነ ነጭ በጣም ብር ያለው ማደርገውን ነገር የኛው ሰውዬ መጥቶ እዛ ጋር ድግስ ጠርቶት አስበው ግራ ገብቶት ሰውታ የለም ሌላ ኬት ነው ያመጣ ነው እና ፉክክሩ ነው መፎካከር ተጀምሯል ያ ፉክክር የሆነ ቦታ መቆም መቻል አለበት በሌላ ፕሮግራም ገልጸናል አስፈላጊ ከሆነ ወደፊትም እንገልጻለን አይ ኖ ከባድ ኢሹ ነው ያነሳውት አንዳንዴ እንደዚህ አይነት ነገሮች ሲነሱ በጣም ብዙ ሰው ኦፌንድ ይሆናል ሁላችንም ልጆች አሉን ግን ነገሩን ሪዝነብል እናድርገው you do anything ከፈለግሽውን ደግሺ ግን ሌሎች ሰዎች በጣም ስትረስ ውስጥ ገብተዋል just a financial stress ገና ለገና የመሳቀቅ ይሄን ድግስ እንዴት አድርጌ ነው አፎርድ ማደርገው 5-6 ቦታ ተጠርቻለሁ ምን ባደርግ ይሻለኛል የሚል ሰቆቃው ስለገቡ ደጋሾች ወደፊት ልትደግሱ ያሰባችሁት ይሄን ያሰባችሁ እንትን አድርጉ ኖ ሞር ድግስ ሃሽታግ ይቀጥል somewhere ወደ ሴንሳችን እንመጣና ደጋሹም ሴቭ ያደርጋል ተጠሪውም ሴቭ ያደርጋል በጣም ምንዋደድ ሆነ ሰዎች ሆነን እንቀጥላለን ማለት ነው እና የዛሬ ፕሮግራሜ በዚህ ልቋጭ ኮሜንትና አስተያየት ካላችሁ ዱብ አድርጉ አስተያየት ኮሜንት ለመቀበል ዝግጁ ነኝ ከዛ ኮሜንትና አስተያየት ደግሞ ተመርኩዘን ተጨማሪ ፕሮግራሞች ለመስራት ሞክራለን because ካሊንግ ሪሰርች አንፃር የተለያዩ ሰዎች ኢንተርቪው አድርጌ ነው ይሄን ፕሮግራም የሰራሁት ለረበት ስትሮንግ ነው of course ካወራሪም እንደምትረዱት ከሆነ የመጣውበት መንገድ ይሄን መልእክት ማስተላለፍ አለብኝ ብዬ ስላመንኩ ነው ያው እናንተም ዘመድ ወዳጅ ጓደኞቻችሁ እርስ በርሳችሁ ያግሮመረማችሁት ነው እኔ ጀምሬላችኋለሁ እናንተ ቀጥሉ Diaspora Vibes